እዚህ ሰውዬ ጋር አብደህ የምትመጣ ካለ ወደ ኤርትራ ቀይ ባህር በለው ይሄ የሚዝረከርከውን ትተህ ወደ ትግራይ ዘምታለሁ ካልክ ይሄ መሽረፈት አማራ ክልል ሄዶ ያራግባል፣ እሳት ሊያቀጣጥል። ኦሮሚያ ሄዶ ያራግባል። ይችን መሽረፈት ጣሏት። ይቺ እሳት የምታቀጣጥል ለቡና ለሻይ ካልሆነ ሰው መሀል የገባ መሽረፈት ነው። ይሄ አይተነው የማናቅ ቴክኖሎጂ ገጥሞናል እና ጌታው አንተ ሲቹዌሽን ሩም ላይ ሆነ ይህ የትግራይን እናቶች እየቀጠቀጥክ ከምዕራብ ትግራይ እየተፈናቀሉ 62 ተፈናቃዮች ትምህርት ቤት ላይ ደደቢት ትምህርት ቤት ላይ አንተ ሲቹዌሽን ሩም ላይ ሆነ ስትገላቸው እየተዝናና ነበር አይደል? ህፃናት እንደሆኑ እኮ ያያቸው ሲያዝናና ነበር። ዛሬም ተዝናና አይደል? የማታውቀው ቴክኖሎጂ ገጠመ። ወጉ ይደረሰንኛ ደግሞ እንዳንተ አይነቱ ንፍጣም በሶፍት ሳይሆን በቴክኖሎጂ እናፍጥሃ። እስከ መቼ አንተ አየህ ቴክኖሎጂ ምን ያክል እንደሚያናፍጥ እንንገረን፣ ምን ያክል እንደሚያም አላኖር ስትለን ገሃነምን ገምተን ይሄን መሳሪያ ካገኘ ነው አምጥተን እናናፍጣለን። ምንም አማራጭ የለም። አላኖር ስላልከን እኮ እኛ እንድንኖር እግዚአብሔር እንድንኖር ፈቅዶልን አላኖራችሁም አልከን። ታዲያ ምን እናድርግ? እኛ ብቻ ድሮን የፋኖ ድሮን የት አካባቢ ያንተ ሰራዊት እንዳለ እኮ አሳይቶናል አይደል? በቃ ሲቹዌሽን ሩም ላይ ሆኖ ፋኖ ያ የተዝረከረከ ሰራዊትህና ከባድ መሳሪያ የት እንዳለ ያየው ነው። ስለዚህ ልክ አንቺ እንደምታረገው አንተ ቀዳዳ አብይ አህመድ እንደምታረገው በቃ የህዝብ ልጆች ቁጭ ብለው አናቱን ያፈርሱልሃል። ዘመኑ 2013 እንዳልሆነ የትግራይ ምርጥ አመራሮች ነግረዋል። አንተ ግን ደንቆሮ ነህ። ደንቆሮ ደግሞ አይሰማም። በትናንትና በሬ ማረስ ደስ ይላል። 2013 ልክ ነው። የኢትዮጵያ ህዝብ አብዶልህ ነበረ። ኤሊቱ አብዶልህ ነበረ። ቄሱ አብዶልህ፣ ጳጳሱ አብዶ ነበረ። ዛሬ ግን ያ የለም። 2013 ብቻችን ነበር። እውነት ነው፣ ግን አናፍጠናል ብቻችንም ሆነ። አይ እነዚህ ሰዎች እኮ አዳነች አበበ ምንድን ነው እንዳለችን አታስታውስም? እንደ አብይ አህመድ አይ መገንጠል ከፈለጉ እነሱ ያወጡት ህገ መንግስት አለ ይገንጠሉ። ይሄ ሁሉ ያዝረከረካት ደብረ ብርሃን ስንደርስ እኮ አይደል? እናንተ እንደዛ ነው። እኛ ደብረ ብርሃን ስለደረስን ይገንጠሉ። ማን አባሽ ገንጣ ያርጎሽ አንቺ? ይሄ እናትሽ ዕቃ መሰለሽ እንደ ትግራይ አንስተሽ የምትጥዩ? አንቺን አንስተን ወደ ጋርቤጅ ካን ነው እናስገባሽ፣ ቆሻሻ ስለሆንሽ ማለት ነው። እንደዚህ ነበር የምትሉት። ዛሬ እኛ ግን ወግ ደረሰንና ከየትም እናምጣው ከየትም ልክ ሲቹዌሽን ሩም ሆኖ የገዳም አባቶችን በመግደል ኢንተርቴን እንደሚያደርገው እኔ ገዳይን አብይን የመሰለ ነፍሰ በላ የአብይ ሰራዊት እናቶችንና እህቶችን የሚደፍር በቴክኖሎጂ አናቱን ባፈርሰው ምን ችግር አለው? እንደዛ ነው ያደረግነው። እማላቀው ቴክኖሎጂ አናቴ ላይ ያፈረሱብኝ ብሎ አብይ አህመድ ሱሪው ላይ ሸንቷል። ሸንቻለሁ እያለ ነው። አልቻልኩም እያለ ነው። ከዚህ ሰውዬ ጋር አብደህ የምትመጣ ካለ ወደ ኤርትራ ቀይ ባህር በለው ይሄ የሚዝረከርከውን ትተህ ወደ ትግራይ ዘምታለሁ ካልክ የ2013 ዓመተ ምህረት ምርኮኞችን ሐሳባቸውን አዳምጡ። ምን እያሉ እንደሆነ አስቡ። የትግራይ ሰራዊት ህዝብ እንዴት ያለ ደግ ህዝብ ነው ይሉ ነበር። ትዝ ይላችኋል? በቃ በጣም ነው የምንሰግነው። በቃ እኛ በድለነዋል። የትግራይ ሰራዊት የብልጽግና ሰራዊት ነፍሰ ጡሮች ማርከናቸው ነበር። አይደር ሆስፒታል እንዲወልዱ ተደርጎ አስቡ። ከዛ እናቶቻችን ሄደው ገንፎ አገንፍተው የወጉ ይድረሳቸው ብለው ለምርኮኛ ለህፃናቱ ዳይፐር ልብስ ይዘው ሄደው አራስ ስትደረስ የሚደረገው እንዳይሰማቸው ከ20 ሺህ በላይ ሰራዊት ከዛሬ ጀምሮ ነፃ ናችሁ ወደ ቤታችሁ ሂዱ ያለ ህዝብና ሰራዊት
ሊገሉት መጥተው አራስ ነፍሰ ጡሯን አዋልዶ ልጅ አሳቅፎ ፎጣ ገዝቶ ገንፏ ገንፍቶ ልብስ ገዝቶ የሚሰጥ ህዝብ እስኪ በዓለም ፈልጋችሁ አምጡልኝ በእግዚአብሔር። ሊገሉት የመጡት እኮ የተማረኩትን በሰላም ሄዱ ብሎ የሚለቅ ወደዚህ ህዝብ እንደገና ለዘምት ትመጣለህ። አንተ ልክ እንደ አብይ አህመድ አእምሮ በበረሮ ካልሞላ በስተቀር አትመጣም። በዚህ ህዝብ ላይ እንደገና ከመጣ አትመለስም። ምክንያቱም በዚህ ልክ እነ ኮሎኔል ሁሴን እነ ኮሎኔል መኳንንት ታስታውሳላችሁ አይደል? እነሱ የሚሉትን ስሟቸው። ቆራርጠው ፍጥነታቸው አናቴን ሲለኝ ሂጄ ድብን አልኩ የሚልበት ቪዲዮ አለ፣ ስሙት። እነዚህን እኮ ነው ለቀቅናቸው ወደ ቤታቸው። አሁን ተመልሰው መጥተዋል። ለዚህ ህዝብ ለዚህ ባለውለታ ህዝብ ወደዚህ የምትመጣ ካለ አትጠራጠር፣ ለራስህ ስትላስብ ከመጣም እጅህን ስጥ። አንዲት ጥይት እንዳትተኩስ። ይሄ ስርዓት አብቅቷል፣ እየነገረ ነው። የያዙት ቴክኖሎጂ አናቴን አፍርሶኛል እያለ ነው። አንተን የሚማግድህ በዚህ ቴክኖሎጂ እዛው ይብሉህ እያለ ነው። አቅማቸው በዚህ ልክ ነው። እኔ መዋጋት አልችልም እያለ እየነገረህ ሊማግድህ ይሞክራል። ተጠንቀቅ፣ እንዳትማገድ እየነገርኩህ ነው። ገምግሟል ቁጭ ብሎ። ከዛ ዝም ብላችሁ አጠቃሉሉትና ምን ይላል መሰላችሁ? በዚህ አሁን ባለኝ ቁመናና አቅም ከመዋጋት ይልቅ አለመዋጋት ነው የሚሻለኝ። ውስጥ የገመገመ ነው ይሄ ራሱ ብልጽግና። ባንዋጋ ነው የሚሻለን። ለምን? አቅማችን አይገናኝም። በመካናይዝድ በሚገርም መካናይዝድ አላቸው። የእግረኛው ፍጥነት የሚገርም ነው። ነግረናል እኮ የእኛ መሪዎች እኮ ነግረዋል። ዛሬ 2013 አይደለም አንተ ደነዝ ብለዋል። አንተ ግን አንድም መጽሐፍ አንብበህ ስለማታውቅ እንዴት ብለህ መሬት ታነባለህ? አልሰማህም? ስትገባ እነሱ የነገሩ በተግባር ታየ። የኛ አባቶች እንደዛ ናቸው፣ የሚናገሩትን የሚተገብሩ። አይዝረከረኩም እንዳንተ ገና ያዝረከርኩሃል፣ እናዝረከርካለን። ከዚህ የተዝረከረከ ስርዓት ጋር ሆናችሁ ወደ ጦርነት አትምጡ የምንላችሁ በምክንያት ነው። ይሄ ስርዓት ተገንዟል። የትኛው የሬሳ ሳጥን ይሻለዋል ተብሎ የሬሳ ሳጥን ነው እየተፈለገለት ያለው። ጉድጓዱ ተቀፉ አልቋል። የቀረው የሬሳ የተገነዘው ወደ ሬሳ ሳጥን አስገብተህ መጣል። ስለዚህ የሞተ ስርዓት ላይ እጅን እንዳትለቅ። እናንተ የጦር ጀነራሎች ልጆች ካሏችሁ ንብረት ካላችሁ ያው ይሄን ንብረት የታባታችን ሆነ እንበላው እያላችሁ እየተጨነቃችሁ እንደሆነ ይገባናል። ከቻላችሁ ግን እነዚያ ያሰለፋችኋቸው ህፃናት ልጆቻችሁ ናቸው። ይሄ ስርዓት የበከተ ስርዓት መሆኑን ታውቁታላችሁ። የሌባ ስርዓት መሆኑን ታውቁታላችሁ። የዘረኛ ስርዓት መሆኑን ታውቁታላችሁ። ኦሮሚያ ላይ ሄዶ ኦቢኤን ላይ የተዝረከረከውን ሰምታችሁታል። አማራ ክልል አሜኮ ላይ የተዝረከረከውን ሰምታችሁታል። ምን ብሏችኋል? እኔ በወታደር አልመካም። ይሄ የበከተ ወታደር በኢየሱስ ነው የምመካው እኮ አላችሁ። እንደዚህ አይነት በኢየሱስ ነው የምመካው፣ በአላህ ነው የምመካው። ይሄ እምነተ ቢስ የሆነ እምነት የለውም። የአይደንቲቲ ክራይሲስ ያለበት ሞት አፋፍ ላይ ያለ ሰውዬ የዚህን ሰውዬ ዛር ልታሟሉ ህይወታችሁን አታጡ። በተለይ እናንተ ምርኮኞች አይደላችሁ? ካሁን በፊት እኮ የህወሓት ሰራዊት ማርኮ ህይወት ሰጥቷችሁ እንድትኖሩ አድርጓችሁ እንደው ነው እኮ እግዚአብሔር ይስጥልኝ እስከዛሬ ያኖራችሁን እኮ ይባላል። ታቀራራለህ። ማቀራራት ምንም አይሰራልህም። አሁን በቃ ተው። ስለዚህ ከቻላችሁ ይሄ ስርዓት የሚፈርስበትን እድል ከውስጥ ሱሩና አሳጥሩት። እናንተም ሰላማችሁ ታገኛላችሁ። ከዛ የሚያስጠይቃችሁ ነገር ካለ በሰላም ሀገራችሁ ውስጥ ተጠይቃችሁ በህግ
በሰላም ትኖራላችሁ። ለቤተሰቦቻችሁም ለራሳችሁም ደግ ነገር ስለሆነ አማራ ክልል ላይ ያዘመታችሁት ሰራዊት ህዝብ ነው እየገደለ ያለው። ትንሽ እፈሩ ማለት ህዝብን በመቀጥቀጥ በየሚዲያ እየወጣችሁ አትዝረክረኩ። የአማራ ህዝብ እህክ ብሎ ጠልቷቸዋል። የትግራይ ህዝብ ተውት። የኢትዮጵያ ህዝብ በሙሉ የመከላከያ ሰራዊትን ልብስ የለበሰ ሰው ሲያይ ፊቱን ነው የሚያዘረው፣ ይጸየፈዋል። ገዳይ ስለሆነ ታስታውሳላችሁ። በ27 ዓመቱ የኢትዮጵያ ታሪክ ውስጥ የመከላከያ ሰራዊት ልብስ የለበሰ ሰው ሲኖር ሰላም ይሰማል። አጠገቤ ሰላም ነኝ ትላለህ። አሁን የፒፒን የለበሰ ካለ ምን መጣብኝ ነው የምትለው። ምክንያቱም ነፍሰ በላ ነው፣ ደፋሪ ነው፣ ዘራፊ ነው፣ ገዳይ ነው። ይህን ታሪክ ለማሳጠር ሞክሩ። ይህን ታሪክ ለማሻሻል ሞክሩ። ይህን ታሪክ ለመቀየር ሞክሩ። በ27 ዓመት ጊዜ ውስጥ የነበረው ወታደራዊ ብቃታችሁና ስነ ምግባራችሁ በኢትዮጵያ ልብ ውስጥ ትልቅ ቦታ ነበረው። አሁን ግን እናንተን የሚያይ ጋኔን እንዳየ ነው የሚቆጥረው። እንደ ሰው የሚያያችሁ የለም። ይህን ታሪክ ገልብጡት። ይህን ልታደርጉ ከሆነ የድርሻችሁን ተወጡ እንጂ ስርዓታችሁ አብቅቶለታል። ራሱ ነው እየነገረን ያለው። ስለዚህ ጦርነት ከማድረግ አለማድረግ ይሻለኛል እና የጦርነትን አስከፊነት የምጸየፍ መስዬ አንድ ከዛ የፕሪቶሪያው የሰላም ስምምነት ስቲክ አድርጌ እንዳለው ለዓለም ማህበረሰብ መናገር አለብኝ። ውጊያውን ደግሞ ትንኮሳውን አርሚ 7 ይላል። አርሚ 7 አልነበረችም፣ አርሚ 13 ናት። አርሚ 13 ተንኩሶኛል ብዬ ለዓለም እናገር። ዓለም ግን አብይ እንደጀመረው ተረድቶታል። ስለዚህ ስናጠቃልል ምን ይላል መሰላችሁ? ጊዜ ለመግዛት ያግዘን ዘንድ ይላል። አቅም እስክንገነባ ድረስ ያግዘን ዘንድ። አሁን ግን አቅም የለንም። የፕሪቶሪያ የሰላም ስምምነት እኛ ላፈርስ ነው። ማን ያፈረሰው? ቲፒኤልኤፍ። ታስታውሳላችሁ? ምክር ቤት ላይ ተናገረው ቲፒኤልኤፍ ይላል። ምን ይሄ እንደተበተነ ዱቄት ነው ምናምን ያለውን ትተን እኔ የተፈራረምኩት ቲፒኤልኤፍ እንደ ኢንቲቲ እንደ ተቋም ትቶ ከ3 ሰዎች ጋር ነው። ስለዚህ ቲፒኤልኤፍን አላውቅም አለው። ፕሪቶሪያ ላይ ፈረሙ። እንግዲህ ይሄ ምክር ቤት ላይ አደባባይ ነው ራሱን ያፈረሰው። አማራና ኤርትራን ካላቀጣቀጣችሁኝ ይችን የፕሪቶሪያ የውል ስምምነት አልተገብራትም ማለት አስቡኛ። ከአማራ ህዝብ ጋር ሰላም እንፈልጋለን ስላልን ማለት ነው። ከኤርትራ ህዝብ ጋር ከዚህ በኋላ ወደ ብጥብጥ አንገባም ስላልን ማለት ነው። ሰላም ስለፈለግን ይሄ ሰላም ደግሞ ከፕሪቶሪያው የሰላም ስምምነት ጋር የተቆራኘ ነው። ለምን ከኤርትራ ህዝብ ጋር ሰላም አላችሁ? ለምን ከአማራ ህዝብ ጋር ሰላም አላችሁ? ስለዚህ የፕሪቶሪያ ስምምነቱን አልተገብርም። አሁን ይሄን ገልብጦ ለዓለም ማህበረሰብ ሊናገር እንዲህ ብናደርግ ይሻለናል አለ። የተጀመረው ማዕቀብ ተጠናክሮ እንዲቀጥል እነ ጌታቸው ረዳ እነ ከርሳ አምላኩ በእነሱ በኩል ዲፕሎማሲ እንስራ። ከዛ እነዚህ ከትግራይ የሄዱትን እነሱን በደንብ አድርገን እንጠቀምባቸው አለ። ይሄ አሁን በቃ አቅም ስለሌለኝ አሁን አቅም እስክገነባ በዚህ መንገድ ዓለምን ላጭበርብራት ብሎ ነው ያሰቡ። አሁን አቅም የለኝም እያለ ነው ይሄን ስርዓት አፈርድም የምታበላው። አማራ የተዝረከረከው አማራ ክልል ሄዶ አሜኮ ጋር ኦሮሚያ ኦቢኤን ላይ የተዝረከረከው አቅም ስለሌለው በእናታችሁ አግዙኝ ለማለት ነው። ስለዚህ ይህ ሁሉ ኑዛዜ ምን አመጣው ነው? ለምንድን ነው ሁሉ የተናዘዘው? አንደኛ በግልጽ የታየ ወታደራዊ የአቅም መዛባት ብልጽግና ተረድቶታል። ጽምዶ የሚለው ጨዋታ በወታደራዊ ብቃት በአቅም ቦንሶታል። ሁለተኛው የስርዓቱ የቀብን ስርዓት መቃረቡን አብይ ጥንቅቅ አርጓጓል። ሶስተኛ በሸረሪናው ጋር በደረሰበት አይቀጡት ቅጣት ተምሬያለሁ እያለ ነው።
አሁን ያለው የጦርነት አቅጣጫ ይላል እዛ ላይ ስፋት አለው። በየት? በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ፣ በሁሉም ግንባር ጦርነቱ ሰፊ ነው። ይሄ ጦርነት መስፋቱ ብቻ አይደለም፣ ከአቅሙ ጋር ደግሞ ስናያይዘው ከባድ ነው፣ አንችለውም። ባጫ ተንበጫበጨ። ይሄ በዓለማችን በድንቁርና ጫፍ የደረሰ ፊልድ ማርሻል ኢትዮጵያ ብቻ ነው ያለ። እውነት ነው። የሚናገረውን እንኳ አያውቅም። በቃ ያሸነፈ ሲመስለው እንደ እንቁራሪት ይዘላል። ልክ የተመታ ምት ሲመታ እንደ ፕላን ፕሌት ይመጠጥና የሆነ አሻንጉሊት ይመስላል። ምክንያቱም ከውስጥ ዓላማ የለም። እንደዚህ አይነት ፊልድ ማርሻል ከእውቀት የጸዳ የመጨረሻ የድንቁርና ጥግ ፊልድ ማርሻል ያላት ኢትዮጵያ ብቻ ነች። በታሪክም ምርኮኛ የነበረ ፊልድ ማርሻል የሆነ በዓለም ታሪክ ብርሃኑ ጁላ ብቻ። እድሜ ለህወሓት ማለት ነው። ዛሬ ህወሓቶችን ከገሃነም የወጡ ናቸው ገሃነም እንመልሳቸው የሚለው ይሄ ባጫ የተንበጫበጨ ወተት እናንትን እንኳን በስርዓት መጥኖ የማይበጠብጥ እነሱ ማርከው ዛሬ በህይወት እንዲተነፍስ ላደረጉት ሰዎች ከሲኦል የወጡ ናቸው ሲል ስሰማው ይሄ በቁም የሞተ ሬሳ ነው። አየህ፣ እንደዚህ አይነት የበከተ ፊልድ ማርሻል ያላት ይቻላል ብቻ ነች። ይሄ ፊልድ ማርሻል የሚመራው ሰራዊት ነው አሁን አልችልም ያለው። ስለዚህ ብልጽግና የምዋጋበት አቅም የለኝም፣ የዓለም ማህበረሰብ ታዝቤያለሁ አለ አብይ። አሜሪካ ታዝቤሻለሁ፣ አውሮፓ ታዝቤሻለሁ። እንዴት እናንተ የቪዛ ሪስትሪክሽን ብቻ ሰጥታችሁ ዝም ትላላችሁ? ቀጥሉ እንጂ። እንግዲህ አስቡት፣ ይሄ ጨቅላ ያያችሁት ሁሉም ሰው እንደሱ ስለሚመስለው እኮ የአሜሪካው መሪ ልክ በሱ ይቺ ትንሽ ጭንቅላት በዛ ይለቀዋል። እና አሜሪካ ታዝቤሻለሁ ተናድጄብሻለሁ ነው የሚለው። ሪቪው ነው የኔ አይደለም ይሄ። ከዛ እንደውም ይባስ ብለው ከኤርትራና ከግብጽ ጋር ይመካከራሉ። አሜሪካና አውሮፓ ህብረት ደንግጧል። አያችሁ፣ ይሄ ስርዓት በውስጥ አቅሙ አይደለም የሚተማመነው። እኔ ጥሩ ከሆንኩ ኢትዮጵያ ጥሩ ትሆናለች ብሎ ሰውነቱን ማየት አይፈልግም። ምክንያቱም ሰውነቱን የማያይ ሰው የዓለማችን ያ ቁጥር አንድ የበከተ መጥፎ ሰው ራሱን ማየት የማይችል ሰው። አሁን ለአሜሪካውያኑም ለአውሮፓ ህብረቱም ጠረጥራችኋለሁ አለ። 30 ጊዜ ያልቅሳል። አትሊስት አይደለም የቀጠናው የዓለም አቀፉን አሰላለፍና ሁኔታ አሁን ያለው በተጨባጭ በአፍሪካ ቀንድ ያለውን አሰላለፍና ሁኔታ እንኳን መረዳት እንዳይችል አድርጎታል። ጽምዶ ለማን ነው? ለዚህ የበከተ ስርዓት ማለት። አሁን እና አባዱላ ገመዳ በለው ጁነዲን ማን ነው ግርማ ብሩ በለው በሆነ ሰዓት ትልልቅ ሰዎች አድርገን የወሰድናቸው እነዚህ በትግራይ ጄኖሳይድ ላይ እጅና እግራችሁ ደማችን ላይ በእኛ ደም ላይ ተጨማለቀ ከኋላ ያላችሁ እናንተ የትልቅ ትንሾች አሁን ተጨንቃችኋል። ብልጽግና ተዝረክርኳል። ወዴት አባታቸው እንደሚሄዱ ጨንቋቸው። አብይን የመሰለ ምርጥ ማሰብ የማይችል ፈረስ አግኝተው ጋልቦ ይዟቸው ገደል ጫፍ ላይ ደረሰ። አሁን ጨነቃቸው። ህወሓት ላይ ሽምግልና ብትልክ ማንም ይሰማ የለም። በተአምር ይሰሟቸዋል ብዬ አላስብም። አባዱላ ማለት ጠብደል ከሃዲ ማለት ነው። አባዱላ ማለት ጠብደል መሃይም ማለት ነው። ማስተዋል የማይችል መስማት የማይችል የትግራይ ህዝብ ሞት ሰርግና ምላሹ የሆነ ቆሻሻ የባጫ ደበሌ ተመራቂ ምርኮኛ ከኤርትራ ማለት ነው። የኤርትራ ሰራዊት ባጫን ማርኮ ያኔም ኢሂደን ነበር የሚባለው ለኢሂደን በ50 ሺህ ብር ዝውውር ሲሰጠው ለኢሂደን የመረቀለት እንትናና አባዱላን ነበር። የምርኮኛ ምሩቅ የሆነ ቆሎ ሰፍራችሁ ትሸጣላችሁ አይደል? እቺን እንደዚህ ቻሪያችሁ የምትመርቋት የለችም። አሁን ባጫ ሲሄድ አባዱላ ነበር የተመረቀላቸው ለኢሂደኖች። እነዚህ ውዳቂዎች ማለት ናቸው። ከዛ ሁሉ መከራ አውጥቶ ዛሬ በህይወት እንዲኖር ላረጋቸው የትግራይ ህዝብ ጭራሽ እንሸመግላለን ብለህ ወደዚህ ልትመጣ
ከመጣ ወራዳ አንተ ነህ። ውጣና ለትግራይ ህዝብ ገድያለሁ እኔ ነኝ ወንጀለኛ በል። ከአሁን በፊት እንደነበረው ማርከን የምናኖር እንዳይመስለን። ትንጠለጠላታለህ። እያንዳንዷ በሰራሃት ተዝረክርካችኋል። ኢህአዴግ ሰዎች ናችሁ ብሎ የሰው ስራ ነበር የሰጣችሁ እናንተ ባለጌዎች። አሁን በአማራ ህዝብ ላይ ዘመታችሁ እናንተ ዝርክርኮች። በአፋር ህዝብ ላይ ዘመታችሁ። በወለዳችሁ በኦሮሞ ህዝብ ላይ መቀለድ ጀመራችሁ። ሀጫሉን ያስገደልከው እያንዳንድ እዛ ነው ያለው። የሀጫሉ ደም አንተ ጋር ይደርሳል። የነዚህ 15 አባገዳዎች የከረው የአባገዳዎች ሞት አንተ ጋር ይደርሳል። አለማየሁ ቶምሳን ያ ምርጥ የኦሮሞ ልጅ በመርዝ የገደላችሁት እናንተ ናችሁ። እናንተ ወራዶች የራሳችሁን ሰው እየገደላችሁ የምትሉ ለከርሳችሁና ለስልጣናችሁ ስትሉ ማንንም አታድኑ። ማንንም ተዝረክርኳል ብልጽግና። ስለዚህ የስርዓቱ መጨረሻ መሆኑን አውቃችሁ የትግራይ ሰራዊት አመራሮችም እየነገሯችሁ ነው። የትግራይ ህዝብም እየነገራችሁ ነው። የትግራይ ህዝብ ሰሞኑን ሰምታችሁታል። እምቢ ዘበት ለብሔራዊ ብርሰት ነው የሚለው። እምቢ ለብሔራዊ ጥፋት። እንደ ህዝብ አልጠፋም፣ እንደ ህዝብ አጠፋለሁ የሚለኝ ናይ እሱ መቃብር ላይ ነው ህልውና የሚረጋገጠው። የብልጽግና መቃብር ላይ የትግራይ ህዝብ ህልውና ይረጋገጣል ይላል የትግራይ ህዝብ። የአማራ ህዝብ እንደዛ እያለ ነው። የኦሮሞ ህዝብ እንደዛ በል። ሁሌ የአፋርም እንደዛ እያለ ነው። ቤኒሻ ሁሉም እያለ ነው። ዛሬ ተነስተን ይህን ስርዓት የቀበርን ቀብሩን ያሳጠርን ጊዜ አትጠራጠሩ፣ የዚች ሀገር የሰላም ንፋስ በአንዴ ይመጣል። ህፃናት ልጆች ትምህርት ቤት ይመለሳሉ። የአባቶች ሞት ይጠፋል። ነፍሰ ጡር እናቶች ሆስፒታል የሚሞትበት ሰዓት ያቆማል። የዩኒቨርሲቲ መምህራን ሆነው ልጆቻቸውን ማስተማር አቅቷቸው የመንግስት ሰራተኛ ሆነው መኖር አቅቶት በገዛ አገሩ አስጠልታው በዚህ የረከሰ ስርዓት ከዚህ በላይ ምን እስኪያደርግህ ነው የምትጠብቀው? ምን እስክትሆን? ከዚህ በላይ ሞት አለ እንዴ? በገዛ ሀገርህ ወጥተህ በሰላም ማትገባበት ሀገር፣ ቁርስ በልተህ ምሳ ማትገባበት ሀገር። ታስታውሳላችሁ ጠቅላይ ሚኒስትር መለስ ዜናዊ አንድ ጊዜ ያደረጉት ኢንተርቪው ከ10 ዓመት ከ20 ዓመት በኋላ የኢትዮጵያ ህዝብ ምን ይሆናል ታስባለህ ሲባል በቀን 3 ጊዜ ይበላ ነበር እኮ ያለው። አያችሁት? እኔ እንጃ ይሄ ሰው የሚፈጠር አይመስለኝም። ህዝቡን የሚወድ መሪ የህዝቡ ክፍተት ምን እንደሆነ ያውቃል። ህዝቡ ምን እንደቸገረው ያውቃል። የኢትዮጵያ ህዝብ በቀን 3 ጊዜ ይበላ ስላልነበረ ሌላውን ነገር አልተመኘለትም። ጠግቦ ማደረን ነው የተመኘለት። ጠግቦ ያደረ ሰው አንሶላና ብርድ ልብስ አያስፈልገውም፣ ዝም ብሎ ይተኛ ይችላል። ውስጥ ከጠገበ ይሞቃል። አሁን አንሶላና ብርድ ልብስ አለ፣ ውስጥህ ግን አልጠገበም። ብርድ ያንገበግባል። ብርድ ልብስ ውስጥ ገብተህ የኢትዮጵያ ህዝብ ብርድ ልብስ ውስጥ ገብቶ ይንቀጠቀጣል። ቆፎ ያደረገህ ውስጥህ ይሄ ስርዓት ነው። እያንዳንድ ዛሬ ለሰከንድ ሳትዘገይ የምትችለውን አንሳና ይህን ስርዓት እድሜውን አሳጥረህ መከራህን ቀንስ። የምታለቅስ እናትህን እንባዋን ጥረግላት። የመከራ ምድር የሆነች ሀገርህን የሰላም ሀገር አድርጋት። ካለፈው መከራና ስቃይ ተማር። ህፃናት ልጆችን አትላክ። ሁሉ ነገርህን ወደዚህ ስርዓት አድርግ። ለምንድን ነው እንደዛ የምልህ? በክቻለው አንድ አርሚ የትግራይ ሰራዊት አዝረክርኮኛል። ቲዲኤፍ አዝረክራኪ ነው፣ ምንም ጥርጥር የለውም። ለዛ ነው ብራንድ ነው ኪንግ ነው የምንልህ። አላማ ስላለው ቲዲኤፍን ማረክ ያለው ብለህ ዶኩሜንተሪ ስትሰራ ይሄው ያንተ ሪቪው ይሄ ነው አይደለም። ልትማርክ አዝረክርከውኛል እንኳን እስኪ አስብ። ኦፕሬሽናል ሌቨል ፕላኒንጉ ኦፕሬሽኑን ሲመሩ ያለው ቅልጥፍና፣ ድሮኑ፣ መካናይዝዱ አልጣደፈኝ። ብትንትንህን ነው ያወጣኸው።
ብትንትን ወጥቶ ሱሪ ቀበቶን ፈታ የሸሸ ማድረኩ ማን አባህ ይሰማሃል? እስከ ዛሬ የቀጠፍከውና የዋሸው ይበቃል። ስለዚህ መልእክታችን ዛሬ የኢትዮጵያ ሕዝብ this is time for you to come together። ይሄ ወደ አንድ የምንመጣበት እና ይህን ስርዓት እድሜውን እናሳጥርበት ሰዓት ነው። ሁሉም ተነሳ። በአማራ ሕዝብ፣ በትግራይ ሕዝብ፣ በኦሮሚያ ሕዝብ እየቀለደ ይሄ ታስታውሳላችሁ? የትግራይ ሕዝብ መሽረፈት ሲለው መጀመሪያ ሲመጣ ትችላችኋል። መሽረፈት አቀጣጣይ ማለት ነው። አቃጣሪ ማለት ነው። ገና እንደመጣ የትግራይ ሕዝብ መሽረፈት መሆኑን አውቆታል። ይሄ መሽረፈት አማራ ክልል ሄዶ ያራግባል፣ እሳት ሊያቀጣጥል። ኦሮሚያ ሄዶ ያራግባል። ይችን መሽረፈት ጣሏት። ይቺ እሳት የምታቀጣጥል ለቡና ለሻይ ካልሆነ ሰው መሀል የገባ መሽረፈት ነው። ይሄ መሽረፈት ሁላችንም ቀደን ጣለውና ሰላማችን እናገኝ። የዛሬ መልእክታችን ይሄ ነው። መልካም ሳምንት። ሼር አድርጉ፣ ኮሜንት ኤንድ ሰብስክራይብ አድርጉ። እናመሰግናለን።